የናቁህ አንተን አይደለም እኔን ነው አለው። ሳሙኤልን መናቅ ማንን መናቅ ነው? እግዚአብሔርን መናቅ። ተክለ ሃይማኖትን መናቅ እግዚአብሔርን መናቅ ነው። ምክንያቱም ይህን ሁሉ ጸጋ ለጻድቁ የሰጠ ማን ነው? እግዚአብሔር ነው። ያከበራቸው እሱ ነው። የቀደሳቸው የለያቸው ከዓለም ለይቶ የመረጣቸው እሱ ነው። ቅዱሳንን አልቀበልም ብሎ ጌታን ተቀብያለሁ ማለት ከወንጌል ጋር መጣላት ነው። ክርስቲያኖች ለካ የክርስቶስን ደቀ መዛሙርት ማሳደድ ማንን ማሳደድ ነው? የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ ነው ያለው። በገድላቸው እንደተጻፈው የሚደንቀው ነገር ሁለት አስደናቂ ነገሮች አሉ። አንደኛው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ረደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር መምህራችን መጋቤ አይላፍ መምህር ጥላሁን የዚህ ታላቅ አገረ ስብከት የስብከተ ወንጌል መምሪያ ኃላፊ፣ ክቡር መምህራችን መምህር ኢንጂነር ስንታየሁ በሲዳማ ሀገረ ስብከት የሰዓሊተ ምሕረት ቅድስት ድንግል ማርያም ቤተ ክርስቲያን ሰባኪ ወንጌል፣ ሰዓቱን ለመቆጠብ ወንድሞቼ ዘማሪያን፣ እህቶቼ ዘማሪያት፣ በዚህ ቦታ ያላችሁ መዘምራን፣ አገልጋዮች፣ አባቶች ሁላችሁም ምእመናንና ምእመናት በእግዚአብሔር ስም እንደምን ከረማችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። በይቅርታው ብዛት የጠበቀን ከመዓቱም የሰወረን የይቅርታ አባት መድኃኔ ዓለም ክርስቶስ ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ጥቂት ቃላትን ለመናገር ያህል ነው። በመጀመሪያ ለመምህራችን ለመምህር ስንታየው ቃለ ሕይወት ያሰማልን። ድምፃችሁ ግን ያስፈራል። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያርዝምልን። በሚገባ ስለ ቅዱሳን በስፋት አስተምረውናል። ዛሬ ስለ ቅዱሳን በስፋት ቤተክርስቲያን የምትናገርበት ቀን ነው። በሌሎቹም ቀናት የምትናገር ቢሆንም በጸናው ግን በእንደዚህ አይነቱ ቀን የበለጠ አስፍቶ አምልቶ መናገር ይገባል። እኔም የተለየ ርዕስ ጠቅሼ ለማስተማር ጊዜውም ሁኔታውም አይረዳምና ነገ በሰፊው እንነጋገራለን። ግን ከሳቸው ጥቂት የቀጠለ የተወሰኑ ነጥቦችን ብቻ ለማሳየት እሞክራለሁ። የሐዋርያው ቅዱስ ጳውሎስ በመጀመሪያይቱ የቆሮንቶስ መልእክቱ ምዕራፍ 12 ቁጥር 4 ጀምሮ የተናገረው ቃል አለ እና መነሻ የማደርገው ርዕስ ጸጋ ቅዱሳን የሚል ይሆናል። የቅዱሳን ስጦታ ማለት ነው። እስኪ በሉ የቅዱሳን፣ ኧረ በሉ የቅዱሳን ምን ጸጋ ወይም ስጦታ። ለቅዱሳን ጸጋና ሀብትን የሚሰጥ እግዚአብሔር ነው፣ ይታወቃል። በማንኛውም ዘመን በማንኛውም ጊዜ ስለ ቅዱሳን ብናስተምር የምንናገረው ጸጋ ስለሰጣቸው ስለ እግዚአብሔር ነው እና ይሄን ሁሉም ሰው ሊረዳውና ሊያስተውለው የሚገባ መሰረታዊ ጉዳይ ነው እና ቅዱስ ጳውሎስ ከዚህ ጋር አያይዞ ለአንዱ የተለየ ለአንዱ ደግሞ ሌላ የሆነ ጸጋ እግዚአብሔር ይሰጣል። ደግሞ ጸጋና ስጦታው አያልቅበትም። ለሁላችንም ብዙ ጸጋ ሰጥቶናል፣ ግን ከጸጋው የሚጎልበት አይደለም። በሐዋርያው በቅዱስ ዮሐንስ ወንጌላዊ አድሮ እንደተናገረው እግዚአብሔር ጸጋውን ሲሰጥ በመስፈርትና በልክ አይደለም። ማለትም አሁን እኛ ስጦታ ብንሰጥ ልክ አለን፣ አንድ ልንሰጥ እንችላለን። ምክንያቱም ከዚያ በኋላ ላይኖረን ይችላል። እግዚአብሔር ግን አንድ ብቻ አይደለም፣ ብዙ ጸጋ ይሰጣል። ምክንያቱም ስጦታው፣ ሀብቱ፣ ቸርነቱ፣ ይቅርታው የማያልቅበት አምላክ ስለሆነ እና ለቅዱሳኑ ብዙ አይነት ጸጋ ሰጥቷል እና ቅዱስ ጳውሎስ በዝርዝር
እግዚአብሔር ጸጋ የሰጣቸውን ቅዱሳን ዘርዝሮ ይናገራል። ቦ ለዘተውቦ ቃለ ጥበብ የጥበብ ቃል የተሰጠው ቅዱስ አለ ይላል። ለማንኛውም ሰው ላይሰጠው ይችላል። ለዚህ ነው ቅዱሳንን ማክበር አለብን፣ ልዩ ቦታ መስጠት አለብን ብለን እንደ ቤተ ክርስቲያን የምናምነው የምንናገረው እግዚአብሔር ልዩ ጸጋ ስለተሰጣቸው ነው። በዚያ ላይ ጸጋም እንዲሰጣቸው ሆነው ስለተገኙ እና ቦ ለዘተውቦ ቃለ ጥበብ ምስጢረ ሃይማኖትን የሥላሴን አንድነት ሦስትነት አምልቶ አስፍቶ አመስጥሮ የመናገር ጸጋ የተሰጣቸው እንደነ ቅዱስ ጎርጎርዮስ ዘንዚናዙ ያሉ ቅዱሳን አሉ። ለማንኛውም አንድ ሰው ዝም ብሎ መጽሐፍ ቅዱስ ተሸክሞ ስለዞረ ብቻ የመጽሐፍ ቅዱስ ሐሳብ የእግዚአብሔር መለኮታዊ ሐሳብ ይገለጥለታል ማለት አይቻልም። ዝም ብሎ ሰው በግምት ሊናገር ይችላል፣ ገባኝ ሊል ይችላል። እግዚአብሔር ያልገለጠለት ሰው ግን አይገለጥለትም። ስለዚህ ለአንዳንዶቹ የሃይማኖት ጥበብ ጎርጎርዮስ ዘንዚናዙ የዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ቃል በቅድምና ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያም ቃል ሥጋ ሆነ የሚለውን ሲያነብ አልገለጥለት አለ። ይህኔ የምስጢር ሙዳይ የሆነች ለሰው ከተገለጠው ምስጢር በላይ የተገለጠላት በፍጥረት ታሪክ እንደሷ የምስጢር ጓዳ የሆነ የሌለ እመቤታችንን ተማጸናት ቅዱስ ጎርጎርዮስ። ከዚያ የመጽሐፉን ጸሐፊ ዮሐንስ ወንጌላዊ ላከችለት። እርሱም መጣና እንደተገለጠለት አካል ከሕልውና ተገልጦለት ቀዳማዊ ልደቱን የወልደ እግዚአብሔርን አስተምሮ ተናግሮ ስለነበረ አብራራለት። እንደ ቤተ ክርስቲያን አባቶች መተርጉማን አነጋገር ከዚያ በኋላ በምስጢረ ሥላሴ በሥላሴ አንድነትና ሦስትነት ትምህርት በጣም ከባድ በጣም ረቂቅ ከትምህርት ሁሉ የመጀመሪያው መሰረታዊ የሚባለው የሥላሴ አንድነትና ሦስትነት ነው። እሱ ትምህርት ተገለጠለት ይላል። ማን ስለገለጠለት? እስኪ ንገሩኝ። ማን የረዳው? ይህን ጥበብ ማን ሰጠው? እግዚአብሔር ነው የሰጠው። ስለዚህ ለቅዱሳን ቅድም መምህራችን የገለጡትን ጸጋ ሁሉ የሰጠው ማን ነው? እግዚአብሔር ነው። ስለዚህ የእነሱን ጸጋ ስጦታቸውን አገልግሎታቸውን ስንናገር ጸጋ የሰጣቸውን ጌታ እያከበርን ነው። በጣም ብዙ ያልገባቸው ሰዎች ስለ ቅዱሳን ስታስተምሩ ክርስቶስን ሸፍናችሁታል ነው የሚሉ። ክርስቶስ የተገለጠው በቅዱሳን ነው። በነገራችን ላይ ነቢየ እግዚአብሔር ቅዱስ ዳዊት መንክር እግዚአብሔር በላዕለ ቅዱሳን ይላል። በቅዱሳን አድሮ ድንቅ የሚሰራ እግዚአብሔር ድንቅ ነው ይላል። እግዚአብሔር ተገለጠ በቅዱሳን በሕይወታቸው አበራ። ቅድም እንደተባለው እነሱ ሰማይ እሱ ፀሐይ ሆነ። የፀሐይ መውጫ ሆነው መብራት ሆነዋል። እና እንደዚህ የተሰጣቸው አሉ። ቦ ለዘተውቦ ቃለ አእምሮ የማጥናት ቃለ እግዚአብሔር የማጥናት የመሸምደድ በአእምሮ የመያዝ መጽሐፍ ቅዱስን የማንበብ የመረዳት ጸጋ ደግሞ የተሰጣቸው ቅዱሳን አሉ። እንደነ ማርቆስ ዘዮናኒ ያሉ። አሁን እኛ ምን ያህል ጥቅስ በአእምሯችን ይዘናል? የቀደሙት አባቶቻችን ቅዱሳን እግዚአብሔር ጸጋውን ያደላቸው ግን ምናልባት ክፉ ዘመን ቢመጣ ብለው የሚመጣው ዘመን አይታወቅም። የቤተ ክርስቲያን ጠላቶች በዝተው ቤተ ክርስቲያን ቢያቃጥሉ መጻሕፍትን ቢቆነጻጽሉ በኋላ መጽሐፍ ትውልዱ አጥቶ ከሃይማኖት እንዳይወጣ ሃይማኖትን የተረዳ ነው አንዱ በመጻሕፍት ስለሆነ ነቢዩ ዳዊትም እንደተናገረው ይነግሮሙ እግዚአብሔር ለሕዝቡ በመጽሐፍ እግዚአብሔርም ስለ ራሱ የነገረን በመጽሐፍ ስለሆነ መጽሐፍ ቢጠፋ ሰዎች ከሃይማኖት ይወጣሉ ከእውነተኛው ሃይማኖት ብለው 81ዱን መጻሕፍት በቃላቸው ሸምድደው የያዙ እነ ማርቆስ ዘዮናኒ የእውቀት ቃል የማጥናት በአእምሮ የማሳደር ሀብት የተሰጣቸው ቅዱሳን አሉ። ይህንም ጸጋ ማን ሰጠ? ክርስቲያኖች አረ ንገሩኝ። ማን ሰጠ? እግዚአብሔር ሰጠ። ጋኔን የማውጣት ድውይ የመፈወስ ጸጋ የተሰጣቸው ቅዱሳንም አሉ። ስለዚህ የቅዱሳን ጸጋ በእግዚአብሔር የተሰጠ ቁጥር ስፍር የለውም። እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶ ጸጋቸው ክብራቸው የሚነገርላቸው ናቸው። እንደነ ሳዊሮስ ዘገብሎን እንደነ ሚልኪ ቁልዝማዊ ያሉ ቅዱሳን
በአካል ሄደው አይደለም፣ ደብዳቤ ጽፈው ሰይጣን ካደረባቸው ዘንድ ሄዶ ሲነበብ ደብዳቤው ሚልኪ ቁልዝማዊ ውጣ ብለዋል፣ አባ ሳዊሮን ዘገብሎን ውጣ ብለዋል ተብሎ ደብዳቤው ሲነበብ ጋኔኑ ይወጣ ነበር ይላል። ይህን ሀብት ማን ሰጠ? ክርስቲያኖች አረ ንገሩ ይባካችሁ። ማን ሰጠ? ለቅዱሳን ይህን ጸጋ የሰጠ እግዚአብሔር ነው። ምንም ማድረግ አንችልም። ደብዳቤያቸው ሲነበብ ጋኔን የሚያስወጡ፣ በዚያው ላይ ደግሞ ይህ ሁሉ ጸጋ ያላቸው ትሑታን የሆኑ ከትዕቢት የራቁ በጣም ነው የሚያስደንቁት። አባ ሚልኪ ቁልዝማዊ ስለሱ ዜና ሕይወት የተጻፈበትን ቦታ ስናነብ የምናገኘው አስደናቂ ታሪክ አለ። በዘመኑ የሮሙ ንጉሥ ሴት ልጅ በጠና በሰይጣን ተይዛ ትታመማለች እና ሰይጣን አባ ሚልኪ ቁልዝማዊ ደግሞ እንዲህ ብሎ ለእግዚአብሔር ቃል ገብቷል፣ ከባቴ አልወጣም ከእንግዲህ ብሎ። ያ ሰይጣንም ውጣ ባሉት ጊዜ አባ ሚልኪ ካልመጣ አልወጣም አለ። ሰይጣን ሐሳቡ እሱን ከባቱ ማስወጣት ነው። የሮሙ ንጉሥ ሰራዊት ላከ። እሱ ያለበት ቦታ ሄዳችሁ ፈልጋችሁ አምጡልኝ አለ። የሮሙ ንጉሥ ሰራዊት አገር ለአገር ዙረው አገኙት አባ ሚልኪን። እባክህ አንተን ካልወሰድክ ንጉሡ ይገለናል፣ ስለዚህ እኛ እንዳንሞት ናና እባክህ ልጁን ፈውስለት አሉት። ሲሉት ሂዱ እኔ እመጣለሁ አላቸው። እሱ ከባቱ ሆኖ እነሱ ሮም በጣም ብዙ ጎዳና ተጉዘው ሄደው ደረሱ። ከብዙ ቀናት በኋላ እርሱ ከባቱ ተነስቶ ደመና ጠቅሶ ሮም ከተማ ገባ። ከቤተ መንግሥት ሲደርስ ያችን ሴት የያዛት ጋኔን ከሷ ወጥቶ ሊሄድ ሲል አገኘው። እሱን ሲያይ ማለት ነው። ገና ጋኔኑ ሲያይ የሚፈራው የሚንቀጠቀጥለት ታላቅ አባት ነው አባ ሚልኪ እና ሊወጣ ሲል ገዝቶ አቆመውና ከሰማይ ዝቅ ከምድር ከፍ አድርጎ አንጠልጥሎ አስቀመጠው። ዛ ልጅቷን አጥምቆ ፈውሶ አረጋግቶ ሊወጣ ሲል ንጉሡ ምን ላርግልህ አለው። ካንተ ምንም አልፈልግም፣ ግን ስገባ ቤተ መንግሥት ውስጥ አንድ የድንጋይ ገንዳ አይቻለሁ እና እሱ ለመፍቀደ ገዳም ለገዳም አገልግሎት ስለሚረዳኝ እሱን ስጠኝ አለው። ማን ይሸከምልሃል? የሚሸከምልህ የለም። ይህንን ብዙ ሰው ተሰብስቦም ሊሸከመው አይችልም። ስለዚህ አይሆንም፣ እንዴት ታደርጋለህ አለው። የሚሸከምልኝ እኔ ያውቃለሁ፣ እግዚአብሔር አዘጋጅቶልኛል ብሎ ያን አየር ላይ የሰቀለውን ጋኔን አውርዶ ያን የድንጋይ ገንዳ በአንገቱ በራሱ ልክ ቀዳዳ በጅቶ ሰይጣኑ አንገት ውስጥ አስገብቶ እሱን አሸክሞ ይትባረክ እግዚአብሔር ዘወሀበነ ዘንተ ስልጣነ ከመንኪድ ከይሴ ዋቃረብተ ወዲህ በኩሉ ኃይለ ጸላይ። ይህን ሁሉ ጸጋ የሰጠን በእባቡና በጊንጡ ላይ በርኩሳን መናፍስት ላይ ስልጣን የሰጠን እግዚአብሔር ይመስገን እያለ ነዳው ጋኔኑ። ማን ይመስገን? እስኪ አመስግኑት። ስለዚህ ይህን ሁሉ ጸጋ የሰጠ ማን ነው? እግዚአብሔር ነው። የተወደዳቸው ኦርቶዶክሳውያን ሐሳቤን ስጠቀልል ጸጋ የሚሰጥ እግዚአብሔር ነው። የቅዱሳንን ጸጋና ራሳቸውን ቅዱሳንን መቃወም የጸጋውን ባለቤት እግዚአብሔርን መቃወም ነው። ጸጋቸውን ማክበር ቅዱሳንን መውደድ እግዚአብሔርን መውደድና ማክበር ነው። በመጽሐፍ እንደተገለጠው ቅዱሳንን ያሳደዱ ያቃለሉ እግዚአብሔር ተቆጥቷቸዋል። በብሉይ ኪዳን አንድ፣ በሐዲስ ኪዳን ደግሞ አንድ ልጥቀስላችሁ። የእግዚአብሔር ሰው የነበረ ነቢዩ ሳሙኤልን እስራኤል ናቁት። እነርሱን ሲመራ አረጀ፣ ደከመ። ሳሙኤል አርጅቷል፣ ንጉሥ ይንገስልን አሉ እስራኤል። ይሄኔ ሳሙኤል ከፋው። እግዚአብሔር ግን ሳሙኤልን እንዲህ አለው ይላል፣ ሳሙኤል ሳሙኤል አኮ ዘመነኑ ኪያከ አላ መነኑ ኪያዬ፣ የናቁህ አንተን አይደለም እኔን ነው አለው። ሳሙኤልን መናቅ ማንን መናቅ ነው? እግዚአብሔርን መናቅ። ተክለ ሃይማኖትን መናቅ እግዚአብሔርን መናቅ ነው። ምክንያቱም ይህን ሁሉ ጸጋ ለጻድቁ የሰጠ ማን ነው? እግዚአብሔር ነው። ያከበራቸው እሱ ነው። የቀደሳቸው የለያቸው ከዓለም ለይቶ የመረጣቸው እሱ ነው። አንተን አይደለም የናቁህ እኔን ነው ብሎታል። በሳሙኤል አድሮ እስራኤልን ይመራ የነበረው እግዚአብሔር ነው። በቅዱሳን አድሮ ምዕመናንን የሚጠብቅ እግዚአብሔር ነው። ቅዱሳንን ማክበር እግዚአብሔርን ማክበር ነው። መናቅ እሱን መናቅ ነው።
ለዚያውም እንዲህ ብሎ ገልጦልናል። እናንተን የተቀበለ እኔን ምን አለ? ተቀበለ። ቅዱሳንን መቀበል ክርስቶስን መቀበል ነው። ቅዱሳንን አልቀበልም ብሎ ጌታን ተቀብያለሁ ማለት ከወንጌል ጋር መጣላት ነው። ክርስቲያኖች ከማን ጋር መጣላት? ምክንያቱም እናንተን የተቀበለ እኔን ምን አለ ብሏል? እኔን ተቀብሏል። ስለዚህ ቅዱሳንን አልቀበልም ግን ጌታን እቀበላለሁ ካለ አንድ ሰው ከመጽሐፍ ቅዱስ ወጥቷል፣ ከወንጌል ወጥቷል። እና ይሄንን የምንረዳበት ስለሆነ በሐዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 9 ላይ የቀድሞው ሳውል የኋላው ጳውሎስ በደማስቆ በመብረቅ መጥቶ ሐዋርያትን ያሳድድ ስለነበረ ምንድን ነበር ያለው? ሳውል ሳውል ለምን ትሰድደኒ? ለምን ትሰድደኒ? ለምን ታሳድደኛለህ አለው። ጌታ ካረገ 8 ዓመት ሆኖታል። ምን አለው ሳውልን? ለምን ታሳድደኛለህ? አያችሁ፣ ማንን ያሳድድ ስለነበረ? የክርስቶስን ደቀ መዛሙርት። ለካ የክርስቶስን ደቀ መዛሙርት ማሳደድ ማንን ማሳደድ ነው? የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ ነው ያለው። አያችሁ፣ ቅዱሳንን መቀበል እሱን መቀበል ነው። ማክበር እሱን ማክበር። ማሳደድ ግን ያሳደርነው ቅዱሳንን ሳይሆን ማንን ነው? የቅዱሳንን ጌታ እግዚአብሔርን ነው። ብዙ ጸጋ ከሰጣቸው ቅዱሳን ክብር ከሚገባቸው አንዱ አቡነ ተክለ ሃይማኖት ናቸው። በረከታቸውን ያድለን። ዛሬ የምናከብረው በዓል እንዳለ ሆኖ አስደናቂ ሕይወት ያላቸው ሰው ሲሆኑ መልአክ የሆኑ ከ24ቱ ካህናተ ሰማይ 25ኛ ሆነው የሥላሴን መንበር ለማጠን የበቁ ደገኛ አባት፣ ምድራዊ መልአክ፣ ሰማያዊ ሰው፣ በእግራቸው 7 ዓመት ቆመው ለመጸለይ የበቁ ድንቅ አባት፣ በዚህ ዓለም ምግብ መጠጥ ያልመረጡ። ይሄ እኮ ጸጋ ነው። በጣም ከሁሉ በላይ በገድላቸው እንደተጻፈው የሚደንቀው ነገር 2 አስደናቂ ነገሮች አሉ። አንደኛው የዲቁና ማዕረግ ገና ሊቀበሉ ሲሄዱ ቅዱስ ሚካኤል ቀድሞ ሄዶ ይላል። ረዳታቸው፣ ጠባቂያቸው፣ የማይለያቸው መልአክ ቅዱስ ሚካኤል ቀድሞ ሄዶ ለሀገራችን ጳጳስ ለአቡነ ጌርሎስ ይለዋል። ለሱ ዛሬ ወደ አንተ ክህነት ሊቀበል የሚመጣው ብላቴና ለአንዲቱ የፀጉሩ ዘለላ ሰማይና ምድር ዋጋ አይሆኑለትም ነው ያለው። አንዲቱን ይችን የፀጉሩን ዘለላ በአንድ ሚዛን ሰማይና ምድርን በአንድ ሚዛን ብናስቀምጥ ፀጉሩ ትመዝናለች። ልፈትነው እንዳትል ከእግዚአብሔር የተላከ ደግ ሰው ነው፣ ክህነት ሰጥተህ ስደደው አለው ሊቀ ጳጳሱ ቅዱስ ሚካኤል። ለአንዱ የፀጉሩ ዘለላ ምን አትሆንለት? ሰማይና ምድር ተጠቅልለው አይበቁም ማለት ነው ለአንዷ። የዚህ ዓለም ክብር የነገስታት የካህናት በጠቅላላ በዚህ ዓለም ያለ ክብር ይለዋል ገድሉ ከእግሩ ትቢያ በታች ነው ይላል ከተክለ ሃይማኖት። እና ይሄንን ቅዱስ ያከበረው ማን ነው? እግዚአብሔር ነው። የተወደዳችሁ ክርስቲያኖች፣ ቅዱሳን በምድር ላይ 5 ነገር ሆነው ዘመናቸውን ያጠናቀቁ ናቸው። እኛም እነሱን አብነት እናደርጋለን። ይህን ልንገራችሁና ላብቃ። አንደኛ ብርሃን። እስኪ ብርሃን በሉ። ምን አልኩኝ? ሁለተኛ ጨው፣ ሶስተኛ እርሾ፣ አራተኛ ውሃ፣ አምስተኛ ምላጭ ሆነው ያለፉ ናቸው ቅዱሳን። ዓለም ጨለማ ነው፣ መጡና አበሩበት። ሀገራችን በብዙ ጨለማ ውስጥ ነበረች፣ ተክለ ሃይማኖት መጥተው ብርሃን ሆኗት። እንደ ሐዋርያት በክብር ተካክለው በወንጌል ብርሃን ሀገራችንን አቀጣጠሏት፣ አደመቋት። ክርስቲያኖች በምድር ላይ የተጠሩት ወደ ጨለማ ዓለም ሲላኩ አብረው ከጨለማው ጋር ተመሳስለው ጨለማ ሆነው ሊቀሩ ሳይሆን ሊያበሩ ነው የተላኩት። እንዳለመታደል ሆኖ እኛ ግን በዓለም ውስጥ እያበራን አይደለም፣ አብረን ጨልመን ከሚሰርቀው ጋር እየሰረቅ ከሚዘሙተው ጋራ ከሚያማው ጋራ ሴራ ከሚያሰረው ከተንኮለኛው ተመሳስለን መኖር ጀመር። ለዚህ ግን አልተጠራንም። ምክንያቱም ምን ብሏል ጌታ? እናንተ የዓለም ብርሃን ናችሁ ብሏል። የምን ብርሃን? ልናበራ እንጂ ልናጨልም አልተላክንም። ቅዱሳን ግን ብርሃን ሆነዋል፣ ጨው ሆነዋል። ዓለም አልጫ ነው። ገብተው አጣፈጡት። ቃለ እግዚአብሔር ነግረው ወደ ሃይማኖት አምጥተው ከጣዖት አምልኮ አውጥተው ጨው እንዲሆን አድርገውታል ዓለሙን። እኛ በዓለም ውስጥ ጨው ነን ወይስ አልጫ ነን?
ልናጣፍጥ ተልከን በዚያው ሟሙተን አልጫ ሆነን አልቀረንም እኛ በኃጢአት ተይዘን። ሶስተኛው እርሾ ዱቄቱን ማቡካት ነው አይደል? እንዲጣፍጥ ማድረግ እንጀራውን ዳቦውን። ወደ ዓለም ሄደው ዓለሙን አጣፈጡት። እርሾ ሆነው ውሃ ሆነው ክደት፣ ኃጢአት፣ ድንቁርና ያነቀውን ዓለም ከክደት ከድንቁርና ከኃጢአት አላቀው ውሃ ሆነው። አሁን ምግብ ስንበላኛ ቢያንቀን የምናወራረደው በምንድን ነው? በውሃ። ክደት ያነቀውን ዓለም ውሃ ሆነው ከክደት ያላቀቁ ከድንቁርና ከኃጢአት ያላቀቁ ውሃዎች ናቸው። በኃጢአት በድንቁርና በክደት ያበጠውን ዓለም በወንጌልና በቃለ እግዚአብሔር አስተንፍሰው ጤና የሰጡ ምላጮች ናቸው። እንደነሱ ብርሃን፣ ጨው፣ እርሾ፣ ውሃ፣ ምላጭ ሆነን እነሱ ከገቡበት የክብር ዓለም እንድንገባ አምላከ ተክለ ሃይማኖት ይርዳን። ያስተማረን አምላካችን ምስጋና ይግባው። እግዚአብሔር ይስጥልኝ።